ይሳደባል። አስቼን ይሄ ሽማግሌ እያለ ይሳደባል። በተለይ ጌርሳም ወንድማችንን እንዴት አበሻቅጦ እንደሚሰርበው ሞችናቶች እና ይሳደባል። ሁሉንም ችግሩ ምን እንደሆነ ነገራችኋለሁ። ችግሩ ጨንግር የሚባል መንፈስ አለና እሱ እንደሆነ ጌታ ያስቀድመው 30 እና ከዛ ደወልኩለት ከዛ እንዲመልሰልኝ። አረ ኤርሚ በጣም ሰው እንዴት ነው ክፉ የሆነው በእግዚአብሔር ስም። የረሳሁት ካሎራን ይሳደባል። በቃ የማይሳደበው የለም። ሁሉንም ነው የሚሳደበው። ፓስተር ጻድቁን ይሳደባል። ኦኬ አንተ የካ ንግግር ላይ እኮ ፎቶ የኔን ፎቶ የለጠፉት ሌላ ሰዎች ናቸው። ይሄ ቴልኮም ምናምን የሚባሉ ናቸው። እንዴት ነው ሰው ከሰው ለመገደማገጨት ይሄን ያህል ተጨንቀው ተጠበው እንዲህ ድምፅ እንትን ብለው? እኔ ምን አይነት ሰዎች ናቸው ግን? ምንድነው አሁን እኛ ብንጋጭ ብንጣላ ምንድነው የሚያገኙት ጥቅም? እኔ መጥቼ እንደውም ከአንተ ጋር ነው ያወራሁት። እንዴት ቤካ እንዲያደርጋል ነው አይደለ? አወራን ከቤካ ጋር። ቤካ እኔ ምንም አውቀው ነገር የለም ማለት ሲጀመር ልጆቹን አላውቃቸውም ማለት። ልብ በሉ እዚህ ጋር እንዴት እንደሚያዋሽ። አንዴ ቤካ ነው ያደራጀብኝ ብሎ ከዚህ ስልክ ውስጥ ያወራኛል። ቤካ ነው ይህንን አደራጅቶ የሚያሰድበኝ እያለ አሁን ደግሞ ቤካ ነው የለሁበትም ብሎ አለው ሲጠይቀው እና ጌታ የገሰጻቸው በእውነት በጣም ከባድ ሰዎች ናቸው። ምንድነው ይሄ ሁሉ የክፋት ዘመቻ ግን? አሁን ቤካ ሰሙን እንዲያደረገው እያሉ ነበረ። ቤከፍተውን ተንሲሉ ነበረው ፎቶ የለጥፎ ቪዲዮ የቤካ ቪዲዮ አስገብተው ምን አይነት ግን አጋንንታዊ ስራ ነው የሚሰሩት? ከዛ እነዚህ ጌታ የገሰጻቸው በእውነት እዚህ ጋር ይህንን ቪዲዮ ለእኔ ልኮልኝ እኔ ቤካን የለጠፈው የሚለው ጭንቅላቴ አላየሁትም ነበር እና ቤካን ተቆጥቼ በጣም እንዴት ነው እንደዚህ አይነት ነገር የምጽፈው? ቤካ ለዚህ ሰውዬ እኮ ትንሽ ጊዜ መስጠት አለብን ብዬ ቤካን ተቆጥቼው ሄደ ቀጥታ አናግረው እና ቀጥታ ከሱ ጋር አናግረው ይቅርታ ጠይቅለት፣ ይቅርታ ጠይቀው ሶሪ በለውና ይህንን ልጅ በቃ በራሱ የሚሄድ ከሆነ በራሱ ይሄድ እንጂ ምክንያት እንዳልነው ብዬ ቤካ በቃ አንተ ካልከኝ አረጋለሁ እሺ። እኔ ግን አላደረኩም፣ እንደዛ አልገባኝም ነበር። እኔ እንዳውም ራሱ በዛን ጊዜ ነው ቤካ ሄዶ ያናገረውና እንትን ያለው። ኦኬ ቴንክ ዩ። ስለዚህ እንደዛ ብሎ ሲልኔ ሲልክልኝ ቪዲዮቹን ይሄ የአባቶች አምላክ ምስክር ነው። ቪዲዮውን ከፍቼ እንኳን አላየሁትም። ልጁ ባጭር ቃል የእውነት ልንገራችሁ ተቅበዘበዘ። በቃ በጣም ሲቅበዘበዝ አስቀድሞ አንድ ጌታ ስለሱ ገና በኦርቶዶክስ ሃይማኖት ውስጥ እያለ ወደ ጌታ ከመምጣቱ በፊት አንድ ህልም እግዚአብሔር አሳይቶኝ፣ በህልም እግዚአብሔር ጄኒውን የሆነ ነገር የሚያሳየኝ አሳይቶኝ የነገርኳችኋለሁ። አጋንንት እያሰቃየው እግዚአብሔር አሳየኝ፣ ለሰሙ ማለት ነው። ገና ወደ ጌታ አልመጣም። ያኔ ይሄንን ስናገር የነበራችሁ ሰዎች 77 ቁጥር መጻፍ ትችላላችሁ ታች። በዚህ መንፈስ ውስጥ እየተሰቃየ ያለ ሰው ነው። በጣም ነው የተቅበዘበዘው። ቡድኖች ወይ ግሩፖች የተባሉትን እነ ኢዮብን ማን ነው ልደተ ቃል ምናምን ነገር የሚባሉትን እዛ ያሉትን በሙሉ ጭፍጭፍ አድርጎ እያበሻቀጠ ሲሳደብ ነበር። ከመጣም እንኳን በኋላ ማለት ነው። እኛ እነሱንም ከመጣ በኋላ ቢሳደብ እኔ ደስተኛ አይደለሁም። ግን እሱ የራሱ እዛው ደግሞ ተባልጦበት የመጣው ነው ማለት ነው። ኦኬ ከመጣም በኋላ እንደገና ደግሞ እዚህም ደግሞ መጥቶ ይሳደብ ነበረ ሰዎችን ማለት ነው። ስለዚህ ቪዲዮ ሲልክ እነዚህ ቪዲዮ እንትን እያልን እንሂድ። ምን በዚህም ላይ እኔ አንድ የመከርኩት አንድ ትልቅ ነገር ሰሙ አንተ ጌታን አግኝታ አይደል? እሺ ገፉኝ ብለሃል አይደል? ገፍተው ያመጡ ኢየሱስ ላይ ከሆነ ስለነሱ ማንሳት የለብህም። አሁን የመለወጥ ምልክት ሊሆን የሚገባው
በእነዚህ ልጆች ላይ ያለህን ምሬት ማስወገድ አለብህ። ገፉኝ ብለሃል። ገፉኝ ብለህ የት ነው ያደረሱ? ስለነሱ መናገር ማታቆም ከሆነ መለወጥህን በምን ታሳያለህ ብዬ እኔ ቻሌንጅ አድርገዋለሁ ፊት ለፊት። ራይት ኦኬ ቴንክ ዩ ዶክተር። ያው በጣም ብዙ ጊዜ እንደውም አንተ ከኔ ይልቅ በዛም ብዙ ጊዜ ወስደህ በአወራውም ሰዓት ላይ እንደመከርከው ነግረኸኛል። እሱም እንደሚደውልልህ ነግሮኛል። ያ ስለዚህ እነዚህን ቪዲዮዎች ላከ፣ አንዳቸውንም ከፍቼ አላየሁም። ምክንያቱስ ልጁ ተቅበዝብዟል። ነፃ መውጣት እንዳለበት እኔ ከዛ ከአጋንንት ስርዓት ነፃ መውጣት እንዳለበት የነገርኩትን ህልም እሱ በወቅቱ ሰምቶ እዚሁ ካሽ ነበረ ይሰድበኝ ነበር። ቤት ከፍቶ ራሱ እንደሚሰድበኝ እኔ አላወኩም ነበር። በኋላ ላይ ጌታን ከተቀበለ በኋላ በውስጥ እኔና እህትየው ስናወራው ያኔ ህልም ያለምክልኝና የነገርከኝ ነገር 100% እውነት ነው አለ። እህትየው ሜርሲ ያለች ከታች 100% እውነት ነው። እባብ በሌሊት ያሰቃየኛል አለ። ሐሰት አይደለም የማወራው። ልብ በሉ ወንድሞች እናቶች፣ በፍጹም ኢየሱሴን ላገለግል ስለሆነ የወጣሁትኝ የተባረከው ቅዱሱ መንፈስ በእኔ ውስጥ ስላለ በጌታ በኢየሱስ ክርስቶስ ባመኑ በእህቶቼና በወንድሞቼ ውስጥ ስላለ በፍጹም አንዋሽም። እባብ ያሰቃየኛል አለ። በጣም ትልቅ እባብ በጣም በኃይለኛ ይጮህብኛል። እንደገና ደግሞ ከሱ ለማምለጥ ስሸሽ ከሌላ አቅጣጫ እባብ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። ከሱ ለማምለጥ ስሸሽ ከሌላ ቦታ ይመጣብኛል። እንደዚህ እያልኩኝ እየተሰቃየሁ ነው ማድረው አለ። ወንድሜ ሰሙ እህቴ ሜርሲ ባለችበት እግዚአብሔር ያሳየኝን ህልም ስነግረው ጌታን ከተቀበለ በኋላ ይሄንን በእኔና በእህቴ በሜርሲ ፊት መስክሮልናል። ምን እባብ ከአራቱም አቅጣጫ እባብ፣ በተለይ አንደኛው እባብ በጣም ትልቅ ነው፣ ይጮህብኛል አለ እየመጣ እና ሌሊቱን ሁሉ በሰላም አላድርም አለ። ይኸው የኤልያስ አምላክ ኢየሱስ ክርስቶስ ምስክሬ ነው። እና እኔ ከዚህ ነፃ እንዲወጣ ወደ ቤተክርስቲያንም መጠጋቱን በጣም ወድጄዋለሁኝ። እውነተኛ ቤተክርስቲያን ነው። አማኑኤል ህብረት ነኝ ብሎ ሲለኝ ጤናማ ቤተክርስቲያን ናት፣ የእኛ ቤተክርስቲያን ነች፣ ፔንቴኮስታል ናት፣ ተማር እና እዛ ተማር አልኩትኝ። በጣም ደስ የሚለው የወንድማችን በኃይሉም አለ እዛ። አንድ ጊዜ ቆይ፣ ማን ነው ኮሜንቱን የሚያበራው ሰው? እኔ ነኝ ያጠፋሁት፣ እንዳታበሩት። ተባረክ። ተውላቸው ዶክተርዬ ማለት እንትን ብለው ነው። እኔ አጥፍቼው አንተ ነው ያበራው እንዴ? አይ እኔ አይደለሁም፣ እኔ አላበራሁትም። ኦኬ አቴንሽን እንትን እንዳይል ብዬ ነው። ኦኬ ቀጥልሽ። ችግር የለም። እና እህትዬ ሜርሲ ያለሽ ሜርሲ አላየሁትም። እህትዬ አለሽ? ካለሽ አንድ ቁጥር ጻፊልኝ ወይ ገዝት ላኪልኝ። የታለ? የታች የለችም፣ ሳያት የለችም። አላያትማ። እሺ ካለች አስገቧት። ሌሎቻቸው አሁን ገዝተ ላይ የላካችሁ ሰዎች በፍጹም አትገቡም። እውነቱን ስንነግራችሁ ወገኖች፣ እኛ ልናስገባቸው ያሉ ወንድሞችና እህቶች አሉ። እነሱን የታለች ታዲያ? እህትየው አስገቢያት። የታለች? አንድ ቁጥር ጻፊልኝ ሜርሲ። እንቅልፍ ጥሏት ይሆናል። እርምዬ ትወኩለኩ እኮ ነው እዛ ስራ አለች እያለች ነው መሲ። ስራ ውላ ነው። አላገኘኋትም። እድሜ የእኛን እኛ እንትን እንላለን። አንተ ቶሎ ይህንን ፋይናላይዝ እና በኃይሉ እንዲናገር። ስለዚህ ልጁ ስለተቅበዘበዘ ጸሎት እንደሚያስፈልገው አምን ነበረን ነው። ወደ አዲስ አበባ ከመጣ ሰዎች ይጸልዩልሃል ብዬው ወደ አዲስ አበባ ሁሉ እንዲመጣ ነግሬው ነበር። እሺ ብሎ ነበር። ወንድሞቹ ሙሉ ጭምር ወደዛ ሄደው ሊያዩት ፈልገው ነበር ወደ ሐዋሳ። ግን በዚህ መካከል አማኑኤል ቤተክርስቲያን ገባ፣ እዛ ተጠመቀ። አማኑኤል ህብረት ቤተክርስቲያን እየተማረ እየተጠመቀ በነበረበት ሳለ ወንድማችን በኃይሉ ማይክ ከፍቶ ይነግረናል። እርኩስ መንፈስ ከወንድማችን ከሰሙ ላይ በአማኑኤል ህብረት ቤተክርስቲያን አገልግሎት ላይ እርኩስ መንፈስ ጮሆ ወጥቶለታል አይደል? ወንድማችን በኃይሉ አቤት ኤርሚ ሰሙ እዛ እናንተ ጋር በተጠመቀና አገልግሎት በሚሰጡት ጊዜ
እርኩስ መንፈስ ከላዩ ላይ ጮሆ ወጥቷል አይደል? እኔ ነበርኩኝ በአካል ከወንድም ስንታየው ጋር አዎ በትክክል በእኛ እጅ ላይ ነው ዴሊቨሪ የሆነው። አጋንንት ጮሆ ወጥቷል በስርዓት። ያ ቴንክ ዩ ተባረክ። እሺ እሺ ቴንክ ዩ ወንድሜ ባይሉ እግዚአብሔር ይባርክ። ኦኬ ይሄ ከሆነ በኋላ መልሶ ሰውየው የሚቅበዘበዝበት ነገር አለ። ጊዜ ሳገኝ የምገልጠው አለ። መልሶ በክፉ መንፈስ መልሶ እንደገና ምንድነው ማኒፑሌትድ ሆኗል። አሁንም ስነግራችሁ እሱም እየሰማ አሁንም ስነግራችሁ እዚህ ላይ ያላችሁ ሰዎች ሰሙ። በክፉ መንፈስ ቁጥጥር ስር ነው ያለው። ኦኬ በክፉ መንፈስ ቁጥጥር ስር ነው ያለው። የሰራዊት ጌታ እግዚአብሔር ካረዳው ሊገለው ይችላል ይሄ ክፉ መንፈስ። ስለዚህ በእንደዚህ አይነት ከወንድሞች ጋር ሲተራመስ የነበረበት ታሪክ ይህንን ይመስላል። ከዛ በኋላ እኔን መሳደብ ጀመረ፣ እነ ዶክተር ሻውልን መሳደብ ጀመረ፣ በሙሉ ጴንጤ መሳደብ ጀመረ። ሰው ጴንጤ ከሚሆን ገደል ቢገባ ሲኦል ቢገባ ነው የምመርጠው። ጴንጤነትን ለልጆቻችሁ እንትን አትበሉ። አዲሱ መደበኛ ትርጉም ይሄ ናቪ ትርጉሙ ይሄ በጣም ይህንን ሰው ካነበበ ፓጋን ነው የሚሆነው፣ ስላሴን ይክዳል፣ ነገር ክርስቶስን ይክዳል እያለ በሙሉ ሲናገር አማኑኤል ህብረት ቤተክርስቲያን እንደሚማር ነግሮናል፣ እናውቃለን። ጠይቅ ያለሁኝም ወንድሞችንም እህቶችንም እንዴ ቤተክርስቲያን ያስተማረችው ይህን እንዳይደለ እኛ እናውቃለን። አማኑኤል ቤተክርስቲያን የምታስተምረውን ትምህርት በደንብ እናውቃለን። የአማኑኤል ህብረት ቤተክርስቲያን የማስተማሪያ የደህንነት የመሰረታዊ ክርስትና ትምህርት የማስተማሪያ እንትኑ ሽቱን ይጋል ገና በኢትዮጵያ ሳለው ከናዝሬት አማኑኤል ቤተክርስቲያን የወሰድኩት ማለት ነው። ማስተማሪያ አለኝ፣ የሙሉ ወንጌል ማስተማሪያ አለኝ፣ የአማኑኤል ማስተማሪያ አለኝ፣ የኛ የጉባኤ እግዚአብሔር ማስተማሪያ አለ። እንደዚህ አይነት ትምህርት አንሰጥም። እሱ ወጥቶ እንደሚናገረው ማለት ነው። አማኑኤል ያስተማረችው እውነተኛ ትምህርት ነው፣ እሱ ግን ወጥቶ የሚናገረው ሌላ ነው። ስለዚህ ይህ ሰው በጣም ብዙ ታገስኑ። ያው ሲሳደብ ነበር በየቤቱ እየሄደ አሁን በቅርብ እንኳን አንዱ ቤት ገብቶ ኦርቶዶክስ ነኝ ይላል። አንድ ቤት ገብቶ ደግሞ እኔ ያው እንደምታውቁት የወንጌል አማኝ ነኝ በአማኑኤል ህብረት ቤተክርስቲያን ነኝ ስር ይላል። ስለዚህ እኛ ከዶክተር ጋር ተነጋግረን ቅድም ዶክተር እንዳለው ከመሪዎች ጋር አወራን፣ ከመጋቢዎቹ ጋር አወራን። የእነሱን ዲሲሽን አሳውቁን ብለናል። አሳወቁን። ዛሬ ልነግራችሁ መጣን። በጣም በተለይ እህቶች ይህን ተናግሬ ጨርስ። በተለይ እህቶች፣ በጌታ የሆናችሁ እህቶች ከዚህ ሰው ተጠንቀቁ፣ ተጠበቁ። መረጃ ስላለን ይህን ብለን የምንላችሁ መረጃ ማለት የተሰነደ መረጃ። በጣም በጣም ተጠንቀቁ። ጌታን አምኛለሁ ጌታን ተቀብያለሁ ብሎ በማለት ከኛ ወገን መስሎ ከኛ ግን ያልሆነ በጣም ብዙ ነውር ነገሮች እንደሚያደርግ ሕያው እግዚአብሔር ምስክር ነው። ተጠንቀቁ። ኢቭን ኦርቶዶክሳውያን እህቶች እንኳን በተለይ ሰውየው ብቻውን አይደለም፣ በክፉ መንፈስ ማኒፑሌትድ ሆኗል። ስለሰሙ ነው የምነግራችሁ። ስለዚህ አጋንንት የሰፈረበትን ሰው ብታገቢ ኦርቶዶክሳዊ እህቱ ምትሆኝ እንኳን ራሱ አይጠቅምሽም። በመጀመሪያ ሰውየው ከአጋንንት ነፃ መውጣት አለበት። አማኑኤል ቤተክርስቲያን ተጸልዮለት እንኳን ተመልሶ ገብቶበታል። መንፈሱ አጋንንቱ ተመልሶ ገብቶበታል። ያው እንደ እግዚአብሔር ሰው ነግራችኋለሁ እና ይሄን ነው ብዬ የምለው። ቴንኪው ወንድሞች እህቶችን ማስገባት እንችላለን። ዶክተር ተባረክ። አሜን። ቆይ አንድ ጊዜ በወንድሜ በኃይሉ ወጣብኝ። ወንድሜ በኃይሉ አንድ ቁጥር የጻፍልኝ ብዙ ሰው ስላለ እስቲ ቆይ መጨረሻ ላይ ከሆነ ያለው እድሜ ካየው አስገባው። ወንድሜ በኃይሉ ይታያል። ኦኬ መልሰህ ላክልኝ ወንድሜ በኃይሉ አይቼው ነበረ። አንድ ቁጥር ጻፍልን። በኃይሉ አይቼዋለሁ። እንትን ወገኖች በስመ አብ እኔ እኮ የእግዚአብሔርን ቃል አታስተምሩም ወይ ይላሉ። ቁጭ ብለን የእግዚአብሔርን ቃል ስናስተምር ዞር ብሎ የማይመጣው ሰውዬ። ጌታ ኢየሱስ ይባርካችሁ። እሺ ወንድሜ በኃይሉ ጌታ ኢየሱስ ይባርክ። በጣም አንተ የምትለውን ነገር አንተ በለን፣ እኛ እንደዚህ በል እንደዚያ በል አንበል።
እንደው በክርስቶስ ቤተሰቦች ፊት ደጋግሜ የምናገረው ነገር ይሄን ሰው ገንዘባችን ለማድረግ ይሄንን ሰው ለእግዚአብሔር የሚጠቅም ሰው እንዲሆን ለማድረግ የእውነት የልባችን ስፋት ፍላጎታችን ሰዎች እንዳይነኩት ያልሄድንበት ርቀት የለም። ጥርጣሬ ስለሌለን አይደለም፣ የእግዚአብሔርን ጸጋ ስላመንን ነው። የእግዚአብሔርን ቃል ስላመንን ነው። የሚገርመው ነገር ወገኖች አንድ ድምፅ ላሰማችሁ። ፐብሊክ የሆነ ድምፅ ነው የማሰማችሁ። ይሄ ሰው ወደ ቸርች ሲመጣ ወደ ወንጌል አማኝ ነኝ ብሎ ሲመጣ የራሱ ጓደኞች ተናደው ይሁን ምን ብለው እንደሆነ አላውቅም፣ ግን የራሱ ጓደኞች ይህንን ኦዲዮ ሲያወጡ ኦዲዮን ወሰድኩና ኮንፍሮንት አደረኩት። እንደዚህ አይነት ኦዲዮ አለ በአንተ ላይ ያወጡ ኦዲዮ ምንድን ነው አልኩት። ዶክተር ይሄ በኤአይ የተሰራ ነው፣ እኔን ለማሸማቀቅ ያወጡት እንትን ነው ብሎ እንትን ብሎ አለ። በቃ አይ ምን አልኩት፣ እኔ ልትሰልል እንኳን ብትመጣ እኛ የሚሰለን ነገር የለንም። እኔ ይህንን ነገር እውነት ነው ብዬ አልቀበልም፣ ግን ልትሰልል እንኳን ብትመጣ ጥሩ ነው ሰልለን እስቲ ብዬ ነው ያልኩት። እና ድምፁን ላሰማችሁ፣ አንድ የታገሱና አዳምጡኝ። ቶክ ላይ ስለሆነ ብዙ ነገር ይተዋል፣ ብዙ ሰው ይሸሻል እና ማንም በማይኖርበት ሰዓት ሊያሳድግ የሚችለው ኢየሱስ ማንም በማይኖርበት አይውላችሁ። ይሄ በጣም ፔንፉል የሆነብኝን ነገር ልንገራችሁ በጌታ ፊት። እቺ እህት የሆነ እሱ ያለበት ጉባኤ እንትን ያለበት ሩም ውስጥ ልታጽናናው የገባች እህት ወይ ደግሞ እሷ ያለችበት ቦታ ሄዶ ልታጽናናው የተናገረች ያለች ሴት ነች። ማንም በሌለበት ቦታ የሚያጽናና እያለች እየነገረችው እያለች ምን ያደርጋል? ሚውት ያደርግና ሰንበዲ ደውሎለት ሚውት ያደርግና ዲያደር ሳይድ ያለው ሰው ያንን ኦዲዮ ቀርጾ ነው የላከላቸው። ተመልከቱ። እዚህ ጋር የሚያጽናኑ ወገኖች እያጽናኑት እያለ ሚውት አድርጎ ነው። ስሙ በደንብ ይውላችሁ፣ ስሙ ላሰማችሁ። አብሳላት እንዴት ነሽ? ሰማችሁ ያለው ይሰማል እንደ ኤርሚዬ ይሰማል? ምን አልከኝ ዶክተር? ይሰማል እንጂ ይሰማል ዶክተር። ጥራት የለውም እንጂ ይሰማል። ሲጨምር ጥራት የለውም። አው ምን ይላል? ለደወለለት ሰው ምን ይላል? ሚውት አድርጌያቸዋለሁ ይላል። ሚውት አድርጌያቸዋለሁ ይላል። I was like shocked። ከዛ በፊት የምትናገረው እህት የሚያጽናና ነገር ነው የምትናገረው። ይኸውላችሁ የእሷን ብቻ ስሙት። ይኸውላችሁ እኔ እንደዚህ አይነት ሸር አልወድም። እኔ ግን እንደው በቃ በጣም ነው አቃጠለኝ። በጣም ስላመንኩሽ ነው ላንቺ የጻፍኩልሽ፣ ለማንም አልጻፍኩም እና ላንቺና ለሶስት ልጆች ነው የጻፍኩት። በጣም ተጠብቁ። በጣም ወደሽ በጣም በይትሽ ውስጣችን ያሉ በጣም የሚቀርቡን ኦርቶዶክስ የሚመስሉ የኛን መረጃ የሚሰልሉ በጣም ብዙ ልጆች አሉ። ለማንም ይሄን ነገር እንዳትናገሪ። እኔ ስክሪንሾት አድርጌ የጻፍኩልሽ ከዘማሪያም ጋር እያወራን ነበር። አይተሽዋል? ከዘማሪያም ጋር ያወራ ነው። በደንብ ስሚና የለሽ ወደ 7000 የሚያክሉ ወደ 7000 የሚያክሉ ነፍሳት ኦርቶዶክሳውያን እነሱ ይገዳሉ። አክሊልን ጀምሮ በደንብ ስሚ።
በጣም የጮሁ ያፍሉ ምናምን በጣም የሚያጮሁ ልጆች የለሽ። እኔ አንድ ሴሌክት እያደረኳቸው ነው። በጣም የሚያዟቸው በጣም ደስ ብሏቸው የሚያጨበጭቡ በጣም ብዙ ሰው እያየሽ ነው አይደል? ምን እያለ በደንብ ስም በደንብ ስክሪንሾት አድርጉት፣ ስክሪንሾት አድርጉት፣ ያዙት። እነማን የትኛው ቤተ እምነት ውስጥ እንዳሉ በደንብ ለዩ፣ በደንብ አውቁ። ገባሻል? ከዚህ በኋላ ልሽ ላኩልሽ እኔ ከዲያቆን ዘማሪያም ጋር በጣም አንብቤ ተነጋግረናል። የላኩልሽ ከእሱ ጋር ያወራነውን ነገር ነው። በጣም በሰሜልሽ ከእሱ ጋር ያወራ ነው። እኔ ከዚህ በኋላ እነሱ ውስጥ እገባለሁ። አንተ አዲስ ሆን ማን ኦርቶዶክስ እንደሆነ ፊልተር ነው ማድረገው በደንብ እኔ ከዚህ በኋላ እነሱ ውስጥ እገባለሁ ነው የሚለው። ስሙ የላከው ደግሞ ዘማርያም ዘለቀ ነው። ከዘማርያም ጋር ተነጋግረናል ነው የሚለው። ተነጋግረው ዘማርያም በኋላ ላይ እኔ እንደዚህ አይነት ነገር እንትን አላልኩም ብሎ ግን ስሙ ብቻ መረጃ ነው የምሰበስበው። በጣም ይልሽ ለማንም ሰው እንዳታወሪ፣ ለማንም አደር ይልሽ ገብቼ የምሰራው ይሄን ስራ ነው። እነሱ ውስጣችን ያሉት ውስጣችን ጳጳስ ናቸው፣ ዲያቆን ናቸው፣ ቄስ ናቸው። እኛስ ተጃጅለን ቁጭ ብለን እኔ ራሴን መጠቀም ካለብኝ የልጅ መሰዋት ካለብኝ እስከ ሞት ድረስ ራሴን ሰዋለሁ። እዚህ ድረስ የነገርኳቸው ራሳችሁን አረጋጉ። አስፈላጊ በሆነ የልጅ ከኛ ልጆች ጋር ቤት ልገባ እችላለሁ ብዬ ኢንቴንሽናቴ እነማን ምን እንደሆኑ ፊልተር ማድረግ ነው። እነማን ከማን እርዳታ እንደሚቀበሉ ፊልተር ማድረግ ነው። ይስራ የልሽ አሁን የልሽ እኔ እየነገርኳቸው ያለሁት ለማምላችም እንዳትነግሪያት። በጣም ዋፍት ቢሶ ሲሪየስ ቤተክርስቲያናችን የልጅ ተወራ ነው እንዳለም ያለችው ተወራ ጨርስ ነው ቤተክርስቲያን ልሽ ከህፃንነት የጀመረው እንደ አይነት ስራ ነው ሰራ የነበርኩት ማህበረ ቅዱሳን ውስጥም እኔ አሁን ይህን ስራ መስራት አይገብረኝም አለብኝ። እኔ ልሽ እኔ ቸርቻቸው ሄጄ ውኡ ብያለሁ። ድንቅርሽ እስከለያቸው ድረስ ብዙ ዲያቆናትን ያውጥቼ እኔ ከሞት ላይ ያመለጥኩት ዕቃ ተጭኖብኝ ነው ከምዕራብ ኢትዮጵያ ወዳለበት ቦታ የመጣሁት። ይገደል ነው ይህ ማህበራዊ ድረገጽ ያውላችሁ እዚህ ጋር ያሉ ምድረ ደናቁርት አሽብሩኝ። በጣም ራሳችሁን ጠብቀው፣ ቤተክርስቲያን ጠብቀው፣ ከቻላችሁ ጉረቡ፣ ካህናትን ቅረቡ። ይሄን ብላችሁ ያለብኝን ዋጋ እኔ እስከ ህይወት እስከ ጫፍ ድረስ እጄ ዋጋ ከፍላለሁ። ራሳችሁን ጠብቁ፣ ራሳችሁን ጠብቁ። እኔ አውቄ ነው ይሳደቡ ምንም ይበሉ። ይኸው 5 ዓመት ወደ ተሳድበዋል። ሆን ብለው የኛ ልጆች ቢዝነስ ነው የሚሰሩት። እኔ ያርግም አላማይ ቤተክርስቲያን የጠላተው ማን ቢለው ፊልተር ማርክ ነው። ለማንኛውም ብዙ ነገር አላወራሽም። ተረጋጉ፣ እናንተ ተረጋጉ። ማን ምን እንደሚጣም የለሽ። በጣም ደስ እያላቸው እየሳቁ እየቦረቁ ነው። አንድ ክርስቲያን ሰው ሲጠፋ ያለቅሳል አይደል? እነሱ እየሳቁ እየቦረቁ ነው። ስክሪንሾት አድርጎ ያዙ መረጃ
መረጃ ያዙ መረጃ ያዙ ሞኛቱ እነሱ መረጃ እየሰበሰቡ ነው ያዙ ስክሪንሾት አድርጎ ቁጭ አድርጎ ገባችሁ እነዚህ ሰዎች ሲጠፋ ደስ የሚላቸው አውሬዎች ናቸው እያየሁ ነው አንቀኖ ስክሪንሾት ስልክ ስክሪንሾት ስለማድረግ ነው ቀጥታ ያርገው ይሄንን እናደርጋለን በቃ ያብዬ በቃ በስልክ እናወራለን ይሄንን እንግዲህ ወገኖች ይሄንን ግቡና እናት ቤተክርስቲያን የሚል የኦርቶዶክስ ቤተክርስቲያን ቻናል ላይ አናፖሎጂቲካሊ ኦርቶዶክስ የሚባል ልጅ እንዳለ የነሱ ልጆች ባሉበት ነው ይሄንን እንትን ያለው ይሄንን ይዤ ነው ኮንፍሮንት ያልኩት ይሄ ኤአይ አይደለም ኤአይ የሚባል ማላከኪያ አይደለም አይደናት ሲልም ኤአይ እንዳልሆነ አውቃለሁ ግን I just gave him benefit of doubt ለምንድን ነው ይሄ ሰው ኢየሱስን ተቀብያለሁ ብሎ ሲል ይሄን ያወጡበት so innocent until proven guilty በሚል ፍልስፍና የህግ ፍልስፍና እስከ መጨረሻ ድረስ ስከታተለው ቆይቼ ነው ይሄንን ግን ይዤዋለሁ ይሄንን ኦዲዮ ዳውንሎድ አድርጌ እነሱ ኋላ ላይ ሊያነሱት እንኳን ከቻሉ ብዬ ዳውንሎድ አድርጌ ቁጭ አድርጌዋለሁ ኮንፍሮንት ሳደርገው ለመሰለልም ብትመጣ የሚሰለል ነገርኛ እንደሌለና አይተህ ነው የምትሄደው ይሄንን አንድ ነገር አንድ እንትን አድርጎ ሁለተኛ ነገር በጣም ጥያቄ ውስጥ የከተተኝ ነገር ሁለተኛ አንድ ቤት ውስጥ ያወራን የተለያዩ ትራዲሽኖች አሉ ታውቃላችሁ እኔ ያለኝ ትራዲሽን የፔንቴኮስቴ ትራዲሽን ነኝ የሙሉ ወንጌል ልጅ ነኝ ግን የሪፎርምድ ቴዎሎጂን የማይበት መነጽር ምን አይነት እንደሆነ ታውቃላችሁ የሉትራንን እንዴት እንደማይ ታውቃላችሁ በወንጌላውያን ህብረት ላይ ያለኝን ጠንካራ አቋም ታውቃላችሁና አንድ ቀን ቃሌም አለ ቃሌ እያለ እንትን እያለ በቲክቶክ ላይ ምን ብሎ ይጽፍልኛል ዶክተር ቃሌን ያዙት ጠይቁት ካልቪኒስት ነው እንዳትለቁት ካልቪኒስት ነው ብሎ ጻፈ እና I was like what ለቃሌ ነገር ይዋል ይሄንን ነገር አለ እንትኑ አለ በደንብ አለ እኔ ያው you know me አለ በደንብ እና I was like shocked ለቃሌ ወዲያው አልነገርኩትም ብቻ አየውና ምን ማለት ነው እንግዲህ እኔን የምታውቁኝ ወገኖችን በማሰባሰብ የወንጌል አማኞችን እጅ ለእጅ ተያይዞ በመሄድ በማስታረቅ እንደዚህ በማድረግ ነው እና ኢማጂን እኔ በዛ ሰዓት ላይ ቃሌን ሪፎርምድ ቴዎሎጂ ቢቢዝ ወንድም አይደለም ልለው ነው ምን ማለት ነው ደግሞ እንደዛ አይደለም የቃሌ እንደዚህ ነኝ ብሎ አላለም አቋለው ቃሌ የሚያምንበትን የሚያስተምሩ ቢያስተምርስ አማን እንደዛ ነው የሚያስተምሩ አቃ አመጣጡ በመካከላችን አንድ ሰሞን እኔ ካልቪን እንትን ምንድነኝ ያለው ካሪዝማቲክ እንትን ነኝ ብሎ ይመጣና ፔንቴኮስቴው ሌላው ላይ ሉትራኑ ላይ ሌላው እንትን ላይ በጣም እነዚህን ሁሉ ዳታ ፖይንቶችን ሰብስቤ ነው እነዚህን ሁሉ ዳታ ፖይንቶች በዳጊ ላይ በዘማሪ ዳጊ ላይ ቪዲዮ ልኮልኛል አሜሪካቸውን ነገሮች በሙሉ ሰብስቤ ይዤ አይቼ አጥንቼ ወገኖችን ጠይቄ መጨረሻ ላይ ያው መገለጥ ጀመረ ማለት ነውና በዚህ መጠን አይታችሁኝ ታውቃላችሁ እኔ በሰው ላይ አንድ ሰው ጉዳይ ላይ እስከዛሬ ድረስ እኔ በቲክቶክ በቆይታዬ ማለት ነው እንደዚህ አይነት እንትን በጣም አሳስቦኝ እንዲተጨነቀ እንትን ስላይታችሁኛል አላያችሁኝም ወደፊትም እንደዚህ አይነት ነገር አላደርግም በጣም ክሪቲካል ካልሆነ ማለት ነው ክሪቲካል ካልሆነ እና ቤተክርስቲያን እንዴት ነው የምታየው የሚለውን ሲሪየስሊ መሄድ የጀመርኩት ለዚህ ነው ይሄ ሰው እንግዲህ ለኤርሚ የጻፈለትን ቴክስት ቃል በቃል ለኔ የጻፈልኛል
ቃል በቃል እንዴት ነው ሰው ቃል በቃል የሚጽፈው ለሰው? አንድ ሙሉ ፓራግራፍ ቢሆን ኦኬ፣ ግን ላይን ባይ ላይን የተጠና ነገር ኢማጂን ኤርሚንና እኔን ማለት ኤርሚን ሻውልን ከኤርሚ ሊያስጠብቀው ማለት ነው። እና ይህ ሰው በአብያተ ክርስቲያናት መካከል ከልጅነቴ ጀምሮ እኔ የማደርገው ነገር ነው፣ ይሄንን ሳደርግ ነው የኖርኩት፣ ህይወትንም ቢሆን እከፍላለሁ ብሎ በዚህ መጠን ከሄደ የሄደባት ቸርች ደግሞ አዋሳ ውስጥ ፕሮሚነንት የሆነች በኢትዮጵያ የአማኑኤል ህብረት ውስጥ አሉ ከሚባሉ አጥቢያዎች መካከል የሆነች ፍሬያማ የሆነች ፓስተሮቿ እንዴት በጥንቃቄ የሚናገሩ የመሰከሩ የምንመሰክረው እኛ ቸኩለው እንኳን አይ በቃ ምናምን አይደለም ያሉት። ጊዜ ወስደው ሲኒየር ፓስተሩ ተወያይተው ከ3000 በላይ ምዕመን ያለበት ቤተክርስቲያን ለአንድ ሰው ህይወት ቦታ ሰጥተው እኛም ለዚህ ወንድማችን ለሰሙ ከጥላቻ አይደለም። አይታችሁኛል እንዴት ትሪስ አደርገው እንደነበር ጌታን ከመቀበሉ በፊት እንዴት ሲሰድበኝ ሲያበሻቅጠኝ የነበረ ሰው እንደሆነ ታውቃላችሁ። ጌታን ተቀበልኩ ሲል ግን እንዴት በሰፊ ልብ ሰሙዬ ብዬ ቤቴ ሲመጣ ቤቱ ሄጄ በምን አይነት መንገድ እንትን ሳደርግ እንደነበረ አይታችኋል። ጥላቻ በፍጹም ልናስተልቀው ትልቅ ምናምን መስሎን እንዳይመስላችሁ። ግን እንደነዚህ አይነት ሰዎች ከዚህም በኋላ እኛ በቀልድ እንደማንይዝ የጌታን ነገር እዚህ ጋር የመጣ ነው። እኔ ጋር አሁን 1 AM ነው ሌሊት፣ ቀኑን ሙሉ ስሰራ ውዬ ከዛ በኋላ ደግሞ ቸርች ሌላ ፕሮግራም ኖሮ ከቤተሰብ ጋር እንትን ብዬ ከቤተሰቤ ጋር 10:30 ላይ ማለት 11 ላይ ልገባ 10:30 ላይ 10:45 አካባቢ ነው ጨርሼ በቃ ተሯርጬ ባለቤቴ እንትን ብዬ መጣሁት። ይሄንን የምናደርግበት ምክንያት ቤተክርስቲያን የማንም መጫወቻ እንዳልሆነች የቤተክርስቲያን ጉዳይ በጣም ሲሪየስ አድርገን እንደምንወስደው ለማሳየት ነው። ቸኩለን ያደረግነው ነገር የለም። እኔ ጌታ ኢየሱስ ክርስቶስ በሚያውቀው ልቤ በጣም ለሰሙ ይራራል። በጣም ያሳዝነኛል ያለበት ፕሬሸር ያለበት I really have the heart። ግን የአብያተ ክርስቲያናት ጉዳይ ግን ጫወታ አይደለም። እና ወንድሜ በኃይሉ give us like a briefing አንተ ያንተን እንትን እንደ ቤተክርስቲያን ብትቆጠብ እኛ እንትን አንደርስታንድ እናደርጋለን። አንድ እንድታደርግልን የምንፈልገው ሄድንበት ያልነው መንገድ ትክክል ነው ወይ ማለት አንተ የምትመሰክረው ነገር አንተ ቤተክርስቲያን ኃላፊነት ሰጥታ on behalf of the church እንድትናገር ስለተላክ ይሄንን ለህዝቡ እንድታስረዳና የምትናገረው ካለ ለአንተ እድል ስጥ። በጣም አመሰግናለሁ ዶክተር። ከመጀመሪያው ጀምሮ አንተም ወንድማችን ኤርሚም ሲል የነበረውን ነገር በማስረጃ ያቀረባችሁትን ነገር እናንተም ያደረጋችሁትን ትዕግስት በደንብ አይተናል። ስለ ቤተ ክርስቲያናችንም ትክክለኛ የሆነውን ነገር ነው ያነሳችሁት ያወራችሁት። በዋናነት ዶክተር አንተም በመሃል እንዳልከው የቤተ ክርስቲያን ትልቁ ጭንቅ ወይም ትልቁ ሀሳብ ሰዎች እንዲድኑ ነው። ይሄ ወንድማችን ካለበት ነገር እንዲወጣ እኔም ፐርሰናሊ ምናልባት ይሄንን አልነገርኩም ይሆናል ዶክተር፣ ፐርሰናሊ ከምክትል መጋቢያችን ውጪ ፓስተር ወንደሰን በተገኘበት በእኔ ስልክ እኔ ራሴ ደውዬ አውርቼዋለሁ። በእሽታ መንፈስ ነበረ በወቅቱ ለእኔ የመለሰልኝ። ቤተ ክርስቲያን የሄደችበትን ርቀት እናንተም በአፕሪሺዬሽን አይታችኋል። ትክክልም ነው። እንደዛም ነው ያደረግነው። ምክንያቱም የቤተ ክርስቲያናችንም ዋና አስተምህሮም ተልእኮ የሰዎች ህይወት ላይ መሰረት ያደረገ ትምህርት፣ ሰዎች ህይወታቸው ሙሉ በሙሉ ከተቀየረ በኋላ ነው ወደ አገልግሎትና ወደ ሌሎች ነገሮች የምንሄደው እና
ያነሳችሁት ነገር እውነትን መሰረት ያደረገ ነው። ከመጀመሪያ ጀምሮ በማስረጃ ነው ያቀረባችሁት። የምንለው ነገር እውነት ነው ወይ ብላችሁ ካላችሁ እኔም ለማምንበት ለእውነት ነው የምናገረው። ትክክለኛ መንገድ ነው የሄዳችሁት። ልጁ እንዲመለስ ያደረጋችሁበትንም ርቀትና ጥረት እኔ ተረድቻለሁ። እንደ ቤተ ክርስቲያንም አሁንም አንተም ዶክተርም እንዳልክ ለዚህ ሰው ሩሩ ልብ እንዳላችሁ ላይ አይቻለሁ። እውነት ለመናገር አሁንም ይሄ ልጅ እድል አለው ነው በኔ በኩል የምለው። እንደ ቤተ ክርስቲያናችን አሁንም ቢሆን ለዚህ ሰው እድል ሊሰጠው ቢመለስ እውነቱ ቢገባው አው ብሎ ለተቀበለው ጌታ እንደገና ቢማረክ ቢመጣ የበለጠ ለህይወቱ ይጠቅመዋል እንጂ የሚጎዳው ነገር የለም። እኛ እያንዳንዳችን እንዴት ወደዚህ እንደመጣን ከሱ በላይ በጣም ስትሮንግ ኦርቶዶክስ ነበርን። እኛ ያደግነው አብዛኞቻችን በኦርቶዶክስ ቤተክርስቲያን ውስጥ ነው። የሐዋሳ ገብርኤል ቤተክርስቲያን ሲገነባ ትልቅ አስተዋጽኦ ከነበራቸው ሰዎች መካከል አንዱ ነኝ እኔ። ለቤተክርስቲያናችን ለገብርኤል ቤተክርስቲያን በጣም ቅርብ ነው። በልጅነታችን ፊደል የቆጠርነው እዛ ነው። ብዙ ጊዜ እናንተም እንደምትሉት ኤርሚም እንደዛ ሁላችሁም ስለ ኦርቶዶክስ በደንብ ታውቃላችሁ። ነገር ግን ኤርሚያ አሁን ወንድማችን ሰሙ የሄደበት ያለው ርቀት አንደኛ በማስረጃ ያቀርባችሁት ነገር የወንጌል አማኞችን እንቅስቃሴ የሚጎዳ ሰዎችን ከእግዚአብሔር እውነት ፈቀቅ እንዲሉ የሚያደርግ እያደረገ ያለው እንቅስቃሴ የምንታገሰው አይደለም እንደኛም እንደ አማኑኤል ቤተክርስቲያን። ስለዚህ ዋጋ የተከፈለባቸውን እህቶች ወንድሞች ለግል ጥቅሙ ለእውነት ቢሆን ምንም ችግር የለውም። እናንተም በውል በሆነ በትክክለኛ ማስረጃ አቅርባችሁ አይቻለሁ፣ እኔም ሰምቻለሁ። ይሄ ዞሮ ዞሮ ልጁን ለመጉዳት አይደለም፣ ሌሎች ከዚህ እንዲማሩ ሌሎች ከዚህ እንዲመለሱ የምታደርጉትን ርቀት እኔ በጣም ነው አፕሪሺየት የማደርገው። በተረፈ አሁንም እዛም እዚህም የሚሉ ያልገባቸው እህቶቻችን ወንድሞቻችን ትክክለኛ የሆነ መጠለያ ሊኖራቸው ይገባል። ማንም መጥቶ የሚወስዳቸው እንዳይሆኑ፣ ማንም ወደሚፈልገው አመለካከትና ትምህርት ይዟቸው እንዳይሄድ ትክክለኛ ፓስተር ሊኖራቸው ይገባል። መጋቢ ሊኖራቸው፣ መጠለያ ሊኖራቸው፣ የሚመክራቸው ሰው የትኛውን መርጠው መስማት እንዳለባቸው መጠንቀቅ አለባቸው። ዶክተር ይህን ምናልባት እዚህ ውስጥ ሆኖ የሚሰሙም በዓለም ዙሪያ ያሉ እህቶቻችን ወንድሞቻችን እውነተኛ መጋቢ ማን እንደሆነ፣ እውነተኛ እረኛ ማን እንደሆነ ትክክለኛ መጠለያ ሊኖራቸው ይገባል። አለበለዚያ ማንም እየመጣን የፈለገውን ትምህርት እያጠጣቸው የሚሄድ ከሆነ ከእውነተኛው ከዘላለማቸው ነው የሚጎሉት። እግዚአብሔር ካዘጋጀላቸው የዘላለም እረፍት ነው የሚጎሉት። ሰው ትንሽ ዕውቀት ያለው ሰው መጥቶ እንደፈለገ የሚያደርገው ከሆነ ወዳልተገባ ውድቀትና ህይወት ነው የሚሄድ። ይሄንን በብዙ እንደው በዚህ ሰው ብቻ ምክንያት ሳይሆን ሁሉ ጊዜ በኢትዮጵያ ቤተክርስቲያን እንቅስቃሴ ውስጥ በኢትዮጵያ ወንጌላውያን አማኞች ህይወት ውስጥ የማየው በጣም የጎደለ የሚያሳዝነኝም ነገር ነው ወንድሞች። ስለዚህ ሊጠነቀቁ ይገባል። እኔ እናንተ ጋር እውነት አይቻል እውነት ለመናገር እስቲል አሁንም ምናልባት እየሰማ ከሆነ ይሄ ወንድም የመመለስ እንደገና የመቆም እንደገና እድል የማግኘት እድል አለው፣ ሌላ ዓላማ ከሌለው በስተቀር። በድምጽ በጽሁፍ ያቀረባችሁትን ነገር አይተናል። ወንድማችን ኤርሚም ያቀረበው ዶክተር አንተም ያቀረብከው ነገር አይተናል። ቤተክርስቲያናችንም እንዳልቸኮለች እናንተም ምስክሮች ናችሁ። እስከ መጨረሻው ድረስ እድል ተሰጥቶታል። ስለዚህ ዞሮ ግን ሰው ደግሞ አልመለስም ካለ አውቆ ከሆነ ደግሞ ቤተክርስቲያን የግሏን አቋም ደግሞ ማሳየት አለባት። እናንተ ትናገራላችሁ ብዬ እየጠበቅኩ ነበረ። በቤተክርስቲያናችን የተያዘውን አቋም ሰምታችኋል። ከምክትል መጋቢያችን አውቃችኋል። ስለዚህ ይሄ ሰው የሄደበት ያለው ነገር ከቤተክርስቲያናችን ዓላማ ራዕይና ተልዕኮ አንጻር በተቃራኒ የሚሄድ ሆኖ ስላገኘ ነው ቤተክርስቲያን የራሷን አቋም ይዛለች በወንድማችን ሰሙ ላይ። ስለዚህ ጥምቀት ነው የወሰደው። ከጥምቀት በኋላ ሌሎች የመሰረታዊ ትምህርቶችን አልወሰደም። የደቀ መዝሙር ትምህርቶች አልወሰደም። እንደውም ከዚህ በፊት እኛ እናንተም በላካችሁልን ቪዲዮ ላይ ብዙ ነገሮችን የፓስተሩ ቀኝ እጅ ነኝ ተቀብለውኛል ማገልገል ጀምሬያለሁ ብሎ ብዙ ያላቸውንም ነገሮች እስቲል እኔም ጋር ቪዲዮ አለ። እናንተ በአንድም በሌላም የደረሰን ይሄንን ቤተክርስቲያን ግን አላደረገችም። ለሱ ዕውቅና አልሰጠችም። አስተማሪ ነው፣ መጋቢ ነው፣ እንደዚህ ነው፣ መካሪ ነው የሚል የትኛውንም አይነት የአገልግሎት ታይትል አልተሰጠውም። ይሄንን ሲያደርግ ደግሞ ቤተክርስቲያንም አሁንም ቆይ እስቲ በማለት ታግሳለች። ስለዚህ እናንተም ይሄ እውነት እንዲወጣ ያደረጋችሁትን ርቀት እንደ ቤተክርስቲያን አፕሪሺየት እናደርጋለን። ለመጋቢዎቼ ማሳውቃለሁ። ቀደም ስናወራ የነበረውንም ነገር ምክትል መጋቢያችንም ከውስጥ በሌላ መንገድ ሆኖ እየሰማ ነበረ። በመልካም ነው እስካሁን ድረስ የተቀበለው ያሉት። ይሄ ለኛ ትልቅ ነገር ነው።
ከዚህ በኋላም እኛም ከናንተ ጎን ከእውነት ጎን ነው የምንቆመው። እውነት ነው፣ የእግዚአብሔር ቃል እውነት ነው፣ ወንጌል እውነት ነው፣ ወንጌል አሸናፊ ነው። በወንጌል ነው ህይወታችን የተለወጠው። ጊዜ ስለማይበቃን እንጂ እንዴት ካለ ህይወት እግዚአብሔር እንደታደገን እኛ ነው የምናውቀው። ዛሬ ላይ ህይወትን ከህያውነት ጋር ማግኘታችንን ደስ እያለን ገብቶን ውስጣችን እየመሰከረልን የምንኖርለት ዋጋ የምንከፍልበት ወንጌል ህይወታችን ሆኖ ቀጥሏል። ስለዚህ ይሄንን እንዲያጣጥም ይሄንን እድል እንዲያገኝ በአንድም በሌላም መንገድ ልንመክረው ስልክ ገብቶበት ነው የሚሆነው። አምሳሉ ይባላል፣ ሎየር ነው። በጣም የሱ ኢንቲሜት ጓደኛ ነው። ተከታትዬ አገኘሁት። በጓደኞቹ በምናምን አድርጌ አልተሰማም ነበር። ባይልሽ አልተሰማም ነበር። ማን ይባላል ያልከን? የሆነ ሰው ሀምሳሉ ይባላል። በጣም የሱ ቤስት ጓደኛ ነው። እናት ህይወት ብርሃን ሐዋሳ ነው የሚገባው ልጁ። እሱም በቁጭት ነው ከኔ ጋር ያወራው። በጣም የሚገርም ወንድሜ ኤርሚ ዶክተር ትክክል እንዳልሆነ የሚገርማቸው የተጠመቀ ግን ምስክርነት ይሰማል። አዲስ ያስገነባነው ፎቅ አለ፣ እዛ ስር ቁጭ ብለን ምስክርነት የተሰማ ነው። ረጅሙን ሰዓት ወስዶ ምስክርነት የተናገረው ወንድማችን ሰሙ ነው። ረጅም ሰዓት ከሱ በኋላ እንደውም ሁለት ሰው ምናምን ነው የተናገረው። በወቅቱ ከ40 ሰው በላይ ነው ያስጠመቅነው። ቅድም ዶክተርም እንዳልከው ወተን ልብስ ልንቀይር ስንል የመጣው ወንድማችን ስንታየው ነው የክትትል ትምህርት ያስተማረው። ከሱ ጋር አብረን ነው ይሄንን ሰው የጥምቀት ስርዓቱን ያካሄድንለት። እኔ በወቅቱ ከሚናገረው ነገር ተነስቼ በጣም ተገርሜበታለሁ። የሚናገራቸው ነገሮች ስለመለወጡ ብዙ ነገር ነው ያደረገው። ምንድነው እኛ ዶክመንት ያላስቀረነው ምናልባት ብለርድ የሆነ ፎቶ ብቻ የተለቀቀው በእኛ በኩልም የተነበሩና የሚገርማችሁ ለጓደኛው ለአምሳሉ ሰጥቶ ነው ቪዲዮን ፎቶን በሱ ፐርፐዝሊ በራሱ ፎቶን በራሱ ሞባይል ነው ቪዲዮና ፎቶ እንዲቀረጽ ያደረገው። ስለዚህ ኤቭሪ ዶክመንት እሱ እጅ ላይ ነው ያለው። በእኛ በኩል ኦልሬዲ ስላቆምን የቤተ ክርስቲያን ሞባይልና ካሜራዎች አቁመዋል። ወተናል፣ ከውሃው ከማጥመቂያው ወተናል፣ ከገንዳው ወተናል። መጨረሻ ላይ ነው የመጣው። ስለዚህ ያም ቢሆን ወደኋላ ተመልሰን አጥምቀን ስርዓቱን ወስዶ ከዛ በኋላ ምስክርነት እንዲነገር ማን እንደነበረ እንዴት እንደሆነ የህይወቱን መለወጥ ተሳስቶ እንደነበረ አሁን በትክክለኛ የህይወት ጎዳና ላይ እንደሆነ ሲመሰክርልህ፣ አንዳንድ ደግሞ ዕውቀቶች አሉት ያንንም ደግሞ እያነሳ ሲናገር በጣም ኢምፕረስድ ይሆንን ነበረ። የእረኝነት ክፍል ኃላፊያችንም ነበረ ወንድማችን አፈወርቅ አምዴሳ፣ እኔ ነበርኩ፣ ወንድማችን ስንታየው ነበረ፣ ሌሎችም አገልጋዮች ነበሩ። ስለዚህ ይሄን ባለበት ነው አጠቃላይ ያደረግነው። እኔም በግሌ ጥረት አድርጌያለሁ ልላችሁ ፈልጌ ነው። የተወደዳችሁ ወንድሞቼ እኔን ድምጽን የምትሰሙ ሙከራ አድርጌያለሁ። በጣም ተነጋግረን ያወራናቸው ድምጽ ሪከርዶች አሉ ከኔ ጋር። አስፈላጊ ከሆነ መጥቶ እዚህ ቢሰማ ምናልባትም የተከታተለ ከሆነ ደስ ይለኛል። ዞሮ የዚህ የዛሬው የኛና የናንተ አንድ ላይ ዋናው አልቲሜት ጎሉ ምንድነው ብለን ካልን አንደኛ ሰዎች ከእንደዚህ አይነት የስህተት አመለካከትና ትምህርት እንዲቆጠቡ ወንድሞቻችን እህቶቻችን በዓለም ዙሪያ ያሉ ሴቶች ወንዶች በአረብ ሀገር በአውሮፓ በአሜሪካን ያሉ ወንድሞቻችን እህቶቻችን ትክክለኛ መጠለያ ሊኖራቸው ይገባል። የሚመክራቸው የሚገጽጻቸው ችግር ሲገጥማቸው የሚጸልይላቸው አቅጣጫ የሚያሳያቸው ይሄንን ሊያደርጉ ይገባል። ሌላው ትምህርትን ሰዎች ሊወዱ ይገባሉ። እኔ ትምህርት ላይ በደንብ መሰራት አለበት ብዬ አምናለሁ። ዶክተር ሰው አየር ላይ ያለ ነገር ብቻ ነው መስማት የሚፈልገው። በትምህርት የጸና ማህበረሰብ የጸና የክርስቲያን ማህበረሰብ ተረባርቦ መገንባትም ያስፈልጋል ብዬ እላለሁ። በእናንተ በኩል እውነት ለማንም ብዬ አይደለም ከማምነውና ውስጤ ባለው ከእግዚአብሔር መንፈስ እውነት ነው የምናገረው። እናንተ ጋር ምንም ያየሁት ከእውነታ ውጪ ሆን ተብሎ ሰውን አታክ ለማድረግ ወንድማችን ሰሙን ለመበደል አሊያም ደግሞ የእሱን ማንነት ለማጠልሸት የሚያደርግ ነገር ምንም አላየውም፣ አልሰማውም። የሆነውን ነገርና እያደረገ ያለውን ነገር እሱን የሚከተሉ እሱን የሚያውቁም ሰዎች እንዲያውቁ የተደረገበትን ነገር በጣም አፕሪሺየት ማድረገው እውነታም አለው። ይሄን ጉዳይ ካወቅንበት ጊዜ ጀምሮ በተጨማሪ እናንተ ያቀረባችሁት መረጃ እውነት መሆኑን የተረድቻለሁ። ለዚህ አሁንም ይሄ ልጅ እድል ይሰጠው። በቃ የመመለስ ህብረት የማድረግ እድሎች ፍላጎቶች ካሉ እድል ሊሰጠው ነው የሚገባው። በተረፈ ግን ከዚህ መስመር ያልመለስም ብሎ ካለ ወንድማችን ሰሙ በቤተ ክርስቲያናችን አሰራር መሰረት ራሱን ሊያቀርብ ይገባል። ምክንያቱም
የታገደ መሆኑን እንድታውቁ እንፈልጋለን። ምናልባትም ዶክተር ይናገራል ብዬ ጠበቅኩ ነበረ። ከቤተ ክርስቲያናችን ሙሉ በሙሉ ራሱን እስካላስተካከለ መጥቶ ይቅርታ እስካላደረገ ድረስ መገጸጹን መታረሙን ስታይ ደግሞ እግዱ እንደሚነሳም ጭምር እንድታውቁ ከዛሬ ጀምሮ ወንድማችን ሰሙ በቤተ ክርስቲያናችን እግድ የተጣለበት ሰው እንደሆነ ለማሳወቅ እወዳለሁ። አመሰግናለሁ። ጌታ ኢየሱስ ይባርክ ወንድሜ በኃይሉ። በአንድም በሌላ መንገድ እንግዲህ የገለጽነውን አንተ እዚህ ጋር በደንብ በቤተክርስቲያን ቋንቋ አስቀምጠህልናል። አንዳንድ ሰዎች ጌታ ኢየሱስ ይባርካችሁና ቡናው ሲቆላ ታዩና ቡናው ሲደፋ ትመጣላችሁና መሀል ላይ ያለው ምንም አታዩ። ቤተ ክርስቲያን የአማኑኤል ህብረት አዋሳ ያለችው እንዲሁም የአማኑኤል ህብረት ቤተክርስቲያን አጥቢያዎች በሙሉ በአንድ ነገር ይታወቃሉ፣ በእግዚአብሔር ቃል ላይ ትኩረት በማድረግ። እንግዲህ ይሄ የወንጌላውያን አብያተ ክርስቲያናት በሙሉ ልዩ መገለጫ ነው። አንዳንዶቹ ግን የተለየ መገለጫ አላቸው። ምናውቀው ሁላችንም የምንለው ነገር ማለት ነው። እኔም አውቀው የአማኑኤል ቤተክርስቲያን ሲኒየር ፓስተሩን ወንዶ ገነት ደን ኮሌጅ እያለው ተማሪ እያለው የኔ ጓደኞችና የእሱ የጋራ ጓደኞች አለን እና አገኘው ነበር። እዛ ገና ወጣቶች ሆነን እንትን ሆነን ማለት ነው ኢናወር 20s ሆነን እና እንዴት ለእግዚአብሔር ቃል ትጋት እንዳላቸው አውቃለሁ። ሻሸመኔ ነበር የዛን ጊዜ ለእግዚአብሔር ቃል ያለውን ትጋት። ይህንን ሰው ወደ ቤተክርስቲያን ሲመጣ አንስተው ዝም ብለው አላስጠመቁትም፣ አስተምረውታል። የቤተክርስቲያኒቱን የደህንነት ትምህርት አስተምረውታል። ለ6 ሳምንት የሚያክል ጊዜ አስተምረውታል። about 6 weeks። ስለዚህ ተምሮ ነው የተጠመቀው። አመጣጡ ግን እንግዲህ የሰማነው ቪዲዮ ነው፣ ሰምታችኋል፣ ኦዲዮ። አመጣጡ ግን ልጁ በዓላማ ነው ወደ ተሐድሶ የመጣው። ተሐድሶን ይጠላል። የሄደው ግን የተሐድሶ እንትን ፍሬ ወደ ሆነችው ወደ አማኑኤል ህብረት ቤተክርስቲያን ነው። ስለዚህ ዝም ብለው ተነስተው አንድ ሰው አገኘን ብለው የሚያጠምቁ አይደሉም። ለዛ ነው እቺን ቤተክርስቲያን ፕሮፋይሏን ፓስተሯን ጠይቄ መሪዎቿን ጠይቄ በደንብ ፕሮፋይሏን እንትን ያቀረብኩላችሁ። 3 ሰው ካለ ቤተክርስቲያን መሆን ይችላል። 3 ሰው ካለ 2 ሰው 3 ሰው ካለ ግን 3000 ሰው ያለበት ቤተክርስቲያን ትልቅ ቤተክርስቲያን ነው እያወራን ያለ ነው። ስለዚህ ዝም ብለን ተነስተን የምንናገርበት አይነት ቤተክርስቲያን አይደለም ያለው። አክብሮታችን ከፍ ያለ ነው። አንድ ነገር ግን ልንገራችሁ፣ ሌሎችም አላችሁ እንደዚህ በእግዚአብሔር ቤት እንትን እያላችሁ ያላችሁ፣ አንዴ ጴንጤ ነን አንዴ ጴንጤ አይደለንም እያላችሁ ያላችሁ፣ የእግዚአብሔር ቤት ላይ ሸቀጥ የሚሸቅጡትን አጣርተን ጥላቻ በሌለው መንገድ ጥላቻ እዚህ አካባቢ ምናምን ካለ ብራዘር ስልኬን አጥፍቼ ቲክቶኬን ነቅዬ ወደ ንስሐ ነው የምገባው። የጥላቻ የበቀል የምናምን ስሜቱ ካለ ማለት ነው ቤት ከፍተው በስርዓቱ ቁጭ ብለው የሰደቡኝን ሰዎች መንገዳቸውን የራሳችን መንገድ ይሄ ነው ብለው ሲሄዱ ከፍቅር ውጭ ምንም አላሳየዋቸው። ምክንያቱም ፊት ለፊት አሳይቶ በቃ እኔ እንደዚህ ነው መሆን የምመርጠው ያሉትን ሰዎች ልቤ ፍቅር እንጂ ሌላ ነገር የለውም፣ ልባችን ፍቅር እንጂ ሌላ ነገር የለውም። እንደነዚህ አይነት ያላስተዋሉትን ሰዎች ቤት ለማፍረስ ኑሮ ለማመሳቀል ቤተክርስቲያንን ለመበጥበጥ ቅዱሳንን ከእውነተኛው መንገድ ለማውጣት የሚሄዱትን ሰዎች ግን እሱ ሕይወቴን እሰጣለሁ ብሏል አይደል? ለዚህ ለወንጌል የማንሰጠው ነገር የለም። ይህንን እርግጠኛ ሆኑ። አሁን እዚህ አሜሪካ ምናምን ስላለ ሻውል መስሎ ከሆነ ብራዘር ተሳስተሃል።
ማንም ሊደርስልኝ በማይችል ቦታ ላይ የፈለጋችሁትን ልታደርጉኝ ትችላላችሁ። ይህንን ወንጌል ከመስበክ ወደኋላ አልመለስም ያልኩ ጀግና ነኝ። ለወንጌል ሲሆን መቼም ወደኋላ አልልም። ስለዚህ ምንድን ነው ልላችሁ የምፈልገው ይህንን ነገር የእግዚአብሔር ሕዝብ ላይ የሚያላግጡትን ቀስ ብለን ኢንቨስቲጌት አድርገን የሚታይባቸውን ሁሉንም ሰው የሄድን ኢንቨስቲጌት እናደርጋለን እያልን አይደለም። የታመኑ የተወደዱ ወገኖች አሉ ልባችንን አስፍተን የምንቀበላቸው። አሁንም ግን በእግዚአብሔር ቤት ሕዝብና በእግዚአብሔር ሕዝብ ላይ ሸቀጥ ሸቅጣለሁ የሚል ሰው ካለ ቀስ ብለን አጣርተን ከቤተ ክርስቲያን ጋር እያንዳንዱ አገልጋዮች የሚያምኑን አገልጋዮች አሉ። ትልልቅ ቦታ ካሉት ጀምሮ ትንንሽ ቦታ እስካሉት ድረስ ለምን የልባችንን መነሳሳት ስለሚያውቁ። ስለዚህ ጥላቻ የለም። ይኸው ቤካ አለ እዚህ ጋር ተቆጥቸው ቤካ ብዬ ልኬ ወንድማችንን አግኝቶ የለም ጥላቻ ሊሰብሩኝ እንትን ልትሉኝ ሞከራችሁ ምናምን ሲል አይነት ነገር የለም እኛ ጋር የለም። በቃ እና ዲበኩሉ የመሰከሩለትን አንድ ምስክርነት ልንገራችሁ። ሰሙሻ አንድ ቀን እኮ የምንፍቅና ትምህርት ስታስተምርን ያላየሁም አለው ሶሪ። እና ዲበኩሉ እንደዛ ነው ያለው። ዲበኩሉ አንድ ቀን የምንፍቅና ምን ማለት ነው ታውቃላችሁ? የፕሮቴስታንቱ የወንጌላውያንን ትምህርት ስታስተምር አላየሁህም። ስታስተምር አላየሁ። አሁን እኮ ነው ያለው አሁን። እና ልጁ ምንም ስህተት የተገኘበት ልጅ አለ አይደለም በዲበኩሉ አይነ ማለት ነው። ያው እኔ በግልጽ ተናግሬ ያለው በአደባባይ ያው ዲበኩሉን ቀሲስ እንደማለት ታውቃላችሁ፣ አንቱም እንደማለት። ስለዚህ እንደዛ ነው ነገሩ። ጥላቻ የለም፣ ፍቅር ነው ያለው። ጌታ ኢየሱስ ይባርክ ወንድሜ በኃይሉ። ወገኖች የሚጠይቁ ካለ ትንሽ ቆይላቸው። እኔ በዚህ ጋር አበቃለሁ። እርሚ ይቀጥል። ኦኬ ቴንክ ዩ ዶክተር። አይ እና ወንድምነት እነ ዶክተር ስላሉ እህትየው ሜርሲ ቤካም ስላሉ እነሱ ይቀጥሉ፣ ለእነሱ እድል እንስጣቸው። አንደኛ ይህ ሰው ተመልሶ እንኳን ራሱ ንስሐ መግባት ፈልጋለሁ ይቅርታ መጠየቅ ፈልጋለሁ ብላ ብትል ለፓስተር ጌትዬም እንደነገርኩትኝ ለወንድዬም እንደነገር ነው አማኑኤል ህብረት ቤተክርስቲያን ያው ወንድሜ በኃይሉም ስላሉ የሙሉ ጊዜ አገልጋዮች መጋቢዎች አገልጋዮች ናቸው። ዋናዋ የአዋሳ አማኑኤል ህብረት ቤተክርስቲያን ዛዝ ስለሆነ የተጠመቀው ተመልሶ እንኳን ህይወቴን አስተካክላለሁ እንኳን ብሎ ቢል ልጁ ለብቻ ተይዞ ትምህርት መማር አለበት። እንደገናም በክፉ መንፈስ ማኒፑሌትድ ስለሆነ እንደገና ነፃ መውጣት አለበት። ይህን የምናገረው ዝም ብዬ አይደለም። እዚህ ላሉ አገልጋዮች በውስጥም እንደገና የሰራዊት ጌታ እግዚአብሔር የሚያሳይ አምላክ ነው። ስለምንጸልይ ያሳየናል እና በጣም ተጠንቀቁ። ሁለተኛ በዓለም ዙሪያ ያላችሁ የወንጌል አማኞች ወንጌላውያን ወንድሞቻችንና እህቶቻችን ፕሊዝ ስለ እናንተ ነፍስ ልለምናችሁ፣ በተለይ እህቶች ተጠንቀቁ። ከዚህ ሰው ማለት ነው ተጠንቀቁ። ወንድሞችም እህቶችም ተጠንቀቁ። በተለይ ግን እህቶች ተጠንቀቁ። ያገባችሁም ያላገባችሁም ትዳር ያላችሁ ሰዎች ሁሉ ጭምር ሳይቀር ተጠንቀቁ። ስለማንም እናገረው ስለ ሰሙንም እናገረው ተጠንቀቁ። ነገ ተወቅታችሁ ነገ ተነድፋችሁ መጣችሁ እንደገና እንዳታለቅሱ። ፕሊዝ ተጠንቀቁ። እሺ ፕሊዝ ተጠንቀቁ። ፕሊዝ ተጠንቀቁ። ሰውየው ብቻውን አይደለም። ሁለት ጊዜ ነው የሰራዊት ጌታ እግዚአብሔር ያሳየኝ። የመጀመሪያውን ተናግሬያለሁ። አማኑኤል ህብረት ቤተክርስቲያን ሲጸለይለት ርኩስ መንፈስ ከላዩ ላይ ወጥቷል። እንደገና ተመልሶ ገብቶበታል። ጌታ ኢየሱስ ስሙ ይባረክ። ተጠንቀቁ። ቤተክርስቲያንም ጋር ተመልሶ ቢሄድም ኦኬ እንቀበለዋለን። ቤተክርስቲያን ልቧ ሰፊ ነው፣ በምህረት እንደገና ይመለሳል። ግን በጥንቃቄ ነው መያዝ ያለበት፣ በጥንቃቄ ነው መማር ያለበት፣ በጥንቃቄ እንደገና ከዚህ ከክፉ መንፈስ እስራት ነፃ መውጣት አለበት ማለት እወዳለሁ። ተባረኩ። ወንድምነት ዳንኤ ቤካ ቀጥሎ ዶክተርም ስላለ የምትሉት ካለ በሉ። በኃይሉን የምትጠይቁትም ካለ መጠየቅ ትችላላችሁ። እሺ ወገኖች ካልሰጠናችሁ በመጀመሪያ ምናልባት ቴንኪው ማለት እፈልጋለሁ። እግዚአብሔር አምላክ ይባርካችሁ። በተለይ ከቸርች አንጻር የተካሄደው አካሄድ
በጣም በጣም ብዙ ነገሮችን የሚያስተምረን ይመስለኛል። በተለይ አሁን ላለንበት የክርስትና ጀርኒ ቤተክርስቲያን እንደዚህ ቶሎ ምላሽ መስጠት መንጋውን ለመጠበቅ በጣም አስፈላጊ ነው። በጣም አስፈላጊ ነው። ምክንያቱም እያየነው ያለነው በጣም አስቸጋሪ ጉዳዮች ስላሉ ማለት ነው። እና ቶሎ የቤተክርስቲያን መሪዎች እንደዚህ አይነት የአካሄድ የህይወት ችግር ያለባቸው ሰው ሲገኙ ወዲያውኑ መርምሮ ምላሽ የሚያስፈልገውን ነገር ምላሽ መስጠት፣ መታረም የሚገባውን ነገር እንዲታረም ለማድረግ በጣም አስፈላጊ ነው። ጥሩ ለመንጋው የሚሳሳ መሪዎች እንዳሉ ማሳያ ነው እና እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁ። በጣም በጣም ደስ ነው የሚለው ምክንያቱም እንደዚህ አይነት መሪዎች ናቸው በምድራችን ላይ ሊበዙ የሚያስፈልገው ማለት ነው። እና እግዚአብሔር ይባርካችሁ፣ ተባረኩ። ሁለት ፖይንቶች ላይ ነው ቀጥሎ ማውራት የምፈልገው። የመጀመሪያው እዚህ ያለን በተለይ ሶሻል ሚዲያ ላይ የሚመጡ ጌታን ከተቀበሉ በኋላ ያሉ ሰዎችን ከመልካም ልብ የተነሳ ከጥሩን ከማሰባ የተነሳ ኤክስትሪምሊ አፕሮች የሚያደርጉ እህቶች አሉ። በቅንነት ማለት ነው ያ ሰው እንዳይጎዳ ምናምን በማሰብ ኤክስትሪምሊ የሚቀርቡ እህቶች አሉ እና እዛ ላይ በጣም ሲሪየስሊ መጠንቀቅ ይኖርባቸዋል። እና ምናልባት እንደ ወንድም እንደ እህት ምናምን በመቅረብ ዲቴል የህይወታቸውን ክፍሎች ያሳያሉ፣ ይናገራሉ፣ ፎቶ ይልኩላቸዋል ምናምን ማለት ነው። እና ይሄንን የምንለው መረጃ ስላለን ነው። ኦልሞስት ከ2 ወር በፊት እና ወንድምነት መረጃ አለን በትክክል ማለት ነው። እና የተጎዱ ሰዎች አሉ በዚህ ጉዳይ ማለት ነው። የተጎዱ ሰዎች አሉ። ስለዚህ ሰው ወደ ጌታ መጣው ሲል በጣም ደስ ነው የሚለን ምናምን እና ያንን ደስታችንን ባላንስ ብናደርገው ኦኬ። ወደ ጌታ መጣ ማለት ያ ሰው የኛን የውስጣዊ ብቻችንን የምናውቃቸውን ጉዳዮች ሚስጥራችንን ምናምን ሃንድል ያደርጋል ማለት አይደለም። እና በቅንነት እንደዚህ አይነት ሰዎች ሲመጡ ብዙ ጊዜ ይጎዳሉ። በጣም ብዙ ሴቶች ተጎድተው አይተናል በትክክል ማለት ነው። ብዙ እህቶች ማለት ነው። እና ጥንቃቄ ብናደርግ ምክንያቱም እንደዚህ አይነት ሰዎች ሲመጡ አንዳንዴ የራሳቸውን ጉዳይ እንዴት በጥንቃቄ ሲይዝ እንደነበረ ፎቶ እንዳይታይ ኢቨን ፎቶ ክሮፕ የተደረገ ነው እንጂ ኢንቴንሽናሊ እንደዚህ የተነሳ ፎቶ አይደለም። ኦኬ ለሰው የሚልከው ክሮፕ አድርጎ አስተካክሎ እሱ በደንብ የማይታይባቸውን ፎቶዎች ነው እየመረጠ የሚልከው። እና የተላኩትን ፎቶዎች እኔ ጋር የደረሱ ያዩዋቸው ፎቶዎች አሉ። በትክክል ኢንቴንሽናሊ ተመሳሳይ ይዘት ነው ያላቸው። ክሮፕ ተደርገው ማንነቱ አይታይም፣ አይታወቅም። በተቃራኒው እሱ ጋር ግን የሚቀርቡ ሰዎች ተጎዳን ብለው እኛ ጋር የቀረቡ ልጆች ነበሩና የእነሱን ዲቴይል ጉዳይ ሁላ ነው የሚያውቀው። በጣም ዲቴይል ማለት ነው። ኦፊሻሊ ቢወጡ እንትና ጎዳን ብለው አደባባይ ላይ ቢወጡ ከሱ ይልቅ የሚጎዱት እነሱ ናቸው። እና ማወቅ የሌለበትን ጉዳይ ሁሉ ሆን ብሎ ኢንቴንሽናሊ እሱ እንዲያውቅ አድርጓል ራሱን ማለት ነው። እና እነኚህ እህቶች በቃ ወጥተው እንዲህ ነው እንኳን ለማለት ይከብዳቸዋል ከያዘባቸው መረጃ የተነሳ ማለት ነው። እና በጣም ጥንቃቄ ማድረግ ይኖርብናል፣ በተለይ በአገልግሎት ማለት ነው። ወጥቶ ይሄን ብሎ እንኳን ለመናገር እስኪያቅታቸው ድረስ እና ዲቴል የህይወታችሁን ክፍል ለእያንዳንዱ ሰው ማሳየት አይኖርባችሁም። ጌታን ተቀብሏል ማለት በቃ ይሄ ሰው ታማኝ ነው እንደ ወንድም ልቀርቦ ይችላል ማለት አይደለም። ኦኬ ገና መታየት ያለበት መጠናት አለበት ምናምን ማለት ነው። እና ግን በቅንነት ይሄ እንደዚህ ያደረጉ እህቶች አጋጥመውናል። ኦኬ በቃ አጋጥመውናል። እና ብዙ ህይወታቸውን ክፍል የህይወታቸውን ዲቴል ነገሩን ነግረውታል። ፎቶአቸው አለው፣ ዲቴል የሆኑ ጉዳዮች ውስጥ ገብቷል። እና በሱ ላይ እግራቸውን እንኳን ማንሳት እንዳይችሉ ሆነው ማለት ነው። እና ሆን ብሎ የሚያስፈራሩ ሰዎችም አሉ። እንደዚህ ይሄንን ነገር ይዤብሻለሁ ምናምን እንደዚህ አለ እኔ ጋር ምናምን እያለ የሚያስፈራሩ ሰዎች አሉ። እና መጠንቀቅ ይኖርብናል። ይሄንን ለክርስቲያን እህቶች ነው የምንናገረው። እስፔሻሊ በሪሌሽንሺፕ የሚቀርቧቸው ሰዎች አሉ። የትዳር ህይወታቸውን የሚሰሙ ሰዎች አሉ። የልጆቻቸውን ኬዝ በቃ እያንዳንዱ ይጠቅመኛል ብሎ የሚያስበውን ነገር ሁሉ የሚሰበስቡ ሰዎች ናቸው እንደዚህ አይነት ሰዎች።
ኦኬ ከዛ ከሰበሰቡ በኋላ የሆነ ነገር እናንተ ላይ ፋውል ነው የሚፈልጉት በዛ ነገር አስፈራርተው እንትን ለማለት ማለት ነው። መጠንቀቅ ይኖርብናል። እንደዚህ መሆን የለበትም። ክርስቲያኖች በጣም መጠንቀቅ አለብን። ጌታን በመቀበሉ ደስ ቢለንም እኔም ደስ ካላቸው ሰዎች መካከል አንዱ ነኝ። እንደውም የእሱ ጌታን መቀበል ሲያበሳጫቸው ቪዲዮ ራሱ ሰርቻለሁ። ምክንያቱም እንደ ክርስቲያን ጌታን ተቀበልኩ ሲል ሁላችንም በደስታ ነው የሆነን ሰው መቀበል ያለብን። ቤተክርስቲያን አይደል ይሄ ልብ ነው ያላት። አሁንም ቢመለስ ቤተክርስቲያን ልቧ ሰፊ ነው። ጌታን በመቀበሉ ምንም ችግር የለብንም። ግን እንደ አንድ ክርስቲያን ከመጣ በኋላ ግን የሚመላለስበት ህይወት ግን ጥያቄ ያለን ነው እያን ያለ ነው። ይሄኛው በደንብ መታረም ይኖርበታል ብዬ አስባለሁ። በተለይ ክርስቲያኑ እህቶች ዙሪያ ላይ ያለው ነገር መስተካከል ቢችል በጣም በጣም አስፈላጊ ነው። ማስተዋል ብትችሉ ማለት ነው፣ እንዳትጎዱ። በተለይ እህቶች ብዙ እህቶች ተጎድተው ስላየን ማለት ነው። ይህንን የምናወራው አሁንም በመረጃ ነው፣ ማስረጃ አለን ይህንን ስናወራ ማለት ነው። በማስረጃ ነው እያወራን ያለ ነው እና በጥንቃቄ እህቶች ብታዩ ህይወታችሁን መመልከት ብትችሉ እሱን ወደ እናንተ የሚመጣው ሰው ሁሉ ጌታን ተቀበልኩ ያለ ሰው ሁሉ በእውነት ትክክል ስለማይሆን ማለት ነው። ሌላው ሁለተኛው አንዳንዴም እንደ ክርስቲያን ብልሆች መሆን አለብን የሚለውን ሐሳብ ማየት ይኖርብኛል። እርግብ አይነት ልብ ያለው ሰው ብቻ አይደለም መሆን ያለብን፣ መጠርጠርም አለብን የሚለውን ነገር አሁን እያየው ነው ያለሁት። ኦኬ ይዘውት የሚመጡት አጀንዳ አለ ከጀርባ። ብዙዎቹ እያጋጠመን ያለውን አንደኛው ፈተና እሱ ነው። ከጀርባ ሌላ አጀንዳም ይዘው እንደሚንቀሳቀሱ ማየት ይኖርብናል። ማለት በቃ ጌታን ለመቀበል ልክ ነው ልባቸው ተነክቶ ሊሆን ይችላል፣ በወንጌል እውነት ተቀይረው ሊሆን ይችላል። ግን ሌላም ደግሞ አጀንዳ ይዘው የሚመጡ ሰዎች ደግሞ አሉ። አጀንዳቸው ሌላ የሆነ ማለት ነው እና እዚህ ሶሻል ሚዲያ ላይ የምናገለግል ሁላችን እነኚህ ሰዎች ሊታወቁ የሚችሉት እኛን አፕሮች ሲያደርጉን ነው፣ ሁላችንም ማለት ነው። እና አሁን የእሱ እንዲህ ሰው ሁሉ እንዲቀበለው ያደረገው ከኛ ጋር መታየቱም ነው። አብረው በአንድም በሌላም ይገባሉ ይወጣሉ ምናምን ማለት ነው። ስለዚህ አሁን አዲስ የተቀበሉ ሰዎችን ጌታን የሚያገኙ ሰዎችን ምናምን ጥሩ ነው፣ በጣም ባናስጠጋቸውም አንደርስታንድ ማድረግ አለባችሁ። ኦኬ እናንተ ትገፋላችሁ ምናምን ይላሉ። ይህንን ሰው ለምንድን ነው እሱ አብራችሁ የማታገለግሉት ምናምን ይላሉ። ብዙ ጊዜ ሰዎች ይመጡና ፑሽ ያደርጋሉ። ፕሊስ ከእናንተ ጋር የሆነ ሰው ይታይ ምናምን ይላሉ። እና መታየቱም እንደዚሁ ጉዳት አለው። ምክንያቱም ሰዎች ቶሎ ትረስት ያደርጉታል። ከእናንተ ጋር እያገለገለ አይደለም የሚልም ነገር አላቸው። እና እንደዚህ አይነት ጉዳዮች እንዳይፈጠሩ የምናገለግልም ሰዎች በተለይ እንደዚህ አይነት ሰዎችን ቶሎ ኤክስፖዝ ባናደርግ ለሁላችን ጥሩ ነው ብዬ አስባለሁ። በተለይ አጀንዳቸው ገና ያለየላቸው ሰዎች አብረውን መጥተው ተቀላቅለው ለማገልገል ስለሚሞክሩ ያንን መታየታቸውን እነሱ ለራሳቸው ጥቅም ስለሚፈልጉ ማለት ነው። እና ከዚህ ጋር አያይዤ የማወራው ምናልባት የመጨረሻ አንደኛው ሰዎች ወደ ጌታ ሲመጡ ፕሊስ ቶሎ በብር በኩል ያለውን ነገር ሲሪየስሊ እዩት። አንድ የሚያበላሻቸው ነገር ይሄ ነው። ኦኬ ማለት እነኚህ ሰዎች ኢንቴንሽናሊ ሲመጡ ከማገልገል ይልቅ ከህይወት ይልቅ በዙሪያው የሚገኘውን ጥቅም ፍለጋ ብለው ያልሆነ ህይወት ውስጥ ይገባሉ እና ሲቸገሩ መቆም ይኖርብናል። ልክ ነው። ግን አንዳንዴ እንደው ቆም ብለን ራሳችንን መጠየቅ ብንችል አይደል? ራሳችንን መጠየቅ ብንችል እንደው መመርመር መጸለይም ብንችል ሪል ተሰምቶናል ወይ ብንል፣ ሁለተኛ ጊዜም ትንሽ ብንሰጠው የዛ ሰውን ጄኒውንነት ለማየት ጊዜ ብንሰጠው ማለት ነው። እና እኔ በማቀው እንኳን ደረጃ በጣም ብዙ ብር ሰፖርት እንደተደረገ አውቃለሁ። በቃ በደንብ ማለት ነው። እና እንደዚህ የብር እንትኖች ሲገፉ በጣም ኦፕን ሲሆኑ ሰው ዓላማውን ይስታል። የመጣበትን ጉዳይ ሊስት ይችላል። እና ጥንቃቄ መደረግ አለበት። በተለይ እህቶች ፕሊስ ማለት ልክ ነው መርዳት ይኖርብናል፣ ግን ጥንቃቄም ያስፈልጋል። እና እንደው አንዳንዴ ራሱ ግራ እስኪገባን ድረስ ማለት ነው በአገልግሎት ለቆሙ ሰዎች ወይ ደግሞ እውነት ድጋፍ የሚያስፈልጋቸው ሰዎች እንኳን
እንደዚህ በጣም ራሳቸውን ከልለው ሌላ ሰው ሆነው እንደሚቀርቡ ሰዎች ሰፖርት አይደረጉ። ማለት ለአገልግሎት የሚያስፈልጉ እንደው ብንቆም አጠገባቸው ጥሩ የሆኑ ሰዎች፣ ለእግዚአብሔር መንግስት የሚጠቅሙ ሰዎች፣ በብዙ ነገር አብረናቸው ክፍተት ያየንባቸው ሰዎች እንኳን በእንደዚህ አይነት ሰዎች ልክ አይረዱም እና ይገርመኛል። ይሄ ኦኬ ምንድነው እሱ ካልኩኝ ካልን እነኚህ ሰዎች በጣም ማኒፑሌት ማድረግ ይችላሉ ሰውን። ኦኬ ራሳቸውን ቀይረው ነው የሚመጡት፣ ማኒፑሌት ማድረግ ይችላሉ። እና ይሄንን ነገር በደንብ ማየት ይኖርብናል። ኦኬ በቅንነት የምናደርገው ድጋፍ ለወንጌል እንቅፋት ሊሆን ስለሚችል ማለት ነው። ኦኬ ለወንጌል ለእውነት ወንጌል እንቅፋት ይሆናል። ያደረግነው እኮ ያንን ሰው ለመርዳት ከወንጌል አንጻር ጌታን አስበን ሊሆን ይችላል። ግን የምናደርግበት የምንዘራው መሬት የምንሄድበት የአገልግሎት ጥግ ምናልባት ጭራሽ የወንጌል እንቅፋት ሊሆን ስለሚችል እሱን በጥንቃቄ ቢደረግ ጥሩ ነው እላለሁ። ጌታ ይባርካችሁ። ተባረኩልኝ። ተባረክ ዳንዬ። ግሩም መልእክት ነው። ያው ለሁላችንም ግራ የሚገባ ነገር ስለሆነ ያነሳው ጌታ ኢየሱስ ይባርክ። በጣም ድምጽ እየተዘጋ ነው መሰለኝ። አይ ዶንት ኖ ፎር ሰም ሪዝን። እርምዬ እንትን ቀጥሉ። ሳሚን ለምንድን ነው እንደዚህ የጠመዱት ግን? ማነው ሳሚ? ሳሚ ከታች ወንድማችን ዶክተር እንዴት ነህልኝ? ሰላም ነው ወይ? አለው እግዚአብሔር ይመስገን። አረ ነው ፎር ሰም ሪዝን ሰሙ ጋር ሰላም ለማውረድ ስንጥር እንግዲህ ያው እንደዚህ ታፔላ ለጥፉልናል። ነው እንዴ? እሺ ቅርታ ዶክተር አይ ቲንክ አሁን ያ ከዓላማው አንጻር ምናልባት ሳሚ የታችሁ ይስማንና ወንድም የተሻለ የሚሆነው ጉዳይ በቃ ተችረዳ ቤተክርስቲያን አስቀምጠን ነው የምናወራው። አንዳንዴ እንደ ክርስቶስ ሰምራ እንትን ኤርሚ እኔ ሳሚን እኔ አውራው ግን አይ አንዳንዴ የክርስቶስ ሰምራ አይነት አካሄድ አለ። ሰይጣን ታስታርቅ አይነት ነገር ሌሎች እነ ቤካ ዶክተር እያለ ዶክተር ጥሬ ይቀጥል። ከዛ እደውልልሃለሁ። እሺ እንዳመጣጣቸው እንትን በልልኝ። ዶክተር ትልቅ ስለሆነ እሱ ይቀጥል። ከዛ ቤካ፣ ከዛ መሲ፣ ከዛ ጆ፣ ከዛ ዳግዬ አሁን መጥቷል ማለት ነው። ዶክተር ጥሬ ይቀጥል። ቴንክ ዩ። እሺ ቅዱሳን እንደምን አላችሁ? ሁላችሁም ትሰማለሁ አይደል? እሺ ትሰማለህ ዶክተር? አዎ ትሰማለህ። ኦኬ ጌታ ኢየሱስ አብዝቶ ይባርካችሁ ቅዱሳን ሁላችሁም። ኤምዬ፣ ዶክተር ሻውል ሁላችሁም፣ በኃይሉ መሲ፣ ቤካዬ ሁላችሁም፣ ዳኒ፣ ዳግዬ፣ ዮሐንስ ሁላችሁም እንግዲህ ጌታ ኢየሱስ አብዝቶ ይባርካችሁ። ከታችም ያላችሁ በጣም ነው የሰማኋችሁ። በጣም የሚገርም ነገር ነው። እንግዲህ እኔ ሁሌ አንድ ፊልም አደርገው ነገር አለ በዚህ ጉዳይ ላይ እና ብዙ ጊዜ እኛ ክርስቲያን ስንባል የዋዎች እንደ እንትንም ነን። ልክ ዳንዬ ማን ቅድም እንደተናገረው የዋህነት መንፈስ ስለሚያጠቃን በአብዛኛው ስካመርስ በቀላሉ ሊያገኙን ይችላሉ። ቪክቲም እንሆናለን ለስካመርስ ደፍነሊ በቃ እና እኔ እኔ ራሴን ምስክርነት ሰጣቸዋለሁ። እኔን ጌታ እንደተቀበልኩኝ ወዝ ኤቲስት ነበርኩና ጌታን ያስቀበለኝ ፓስተር በጣም አስቸግረው ነበር። በጣም በቃ ሲበዛ ጌታን ሳልቀበል በፊት በጣም እኔ ሚዲያ ላይ ሁሉ የምናገረው ሰው ነውና በጣም ሰድበው ምንም ምለው ሰው ነውና ይኸውላችሁ ንስሐ እንኳን ለማስገባት ቤት የሄድኩ ጊዜ ለምኘው እግሩ ላይ ወድቄ አልተቀበለኝም። አንተ ገና በቃ ገና አልጨረስክም፣ ትንሽ መታሸት አለብህ ለምኘው ነው ወደ ጌታ የተቀበልኩት። ከዛ በኋላ እንኳን ወደ 8 ወር 9 ወር ድረስ ደህንነት ሲያስተምረኝ ምንም በቃ
ምን ብዬ ልንገራችሁ? ምንድነው ለምንድን እንደዚህ የምታደርገኝ አስዬ ስለው እብድና የሆነ ነገር የሆነ ሰዓት ጠብቆ ይነሳበታል ይለኝ። መታየት አለብህ፣ በጣም መታየት አለብህ ይለኝ። ቅዱሳ እኔ አሁን አምገነ ኮንፌስ ቱዴይ እንደው ብዙዎቻችሁን ተቀይሜያቸዋለሁ፣ እድሜ ያንተንም ጭምር። አሁን ባለፈው እናንተ ማኛ ምናምን ብላችሁ እንትን ስትሉ አይ ዋዝ ሪሊ ብሮክን፣ በቃ ብሮክ ነው ያደረኩት። እኔ በጣም በቃ አልጠበቅኩም። በጣም ነበረ ውስጥ እንትን ያለውና ፐርሰናሊ እንደው ውስጥ ልነግራችሁም ብዬ ውስጥ የተያዘ በቃ እንደው የሆነ ነገሮች ራሴ መጠየቅ ጀመርኩና ግን ራሴ ፓስተር እኔን ጌታን ያስቀበለኝ ያደረገኝ ነገር he was right። ብዙ ነገር እቀባጥር ነበር፣ ብዙ ነገር አጠፋ ነበር። አያችሁ እንደ ክርስቲያን ይኸውላችሁ እንደው ምን ብዬ ልንገራችሁ፣ መጽሐፍ ቅዱስ እንደሚናገረው በቃ ብልጦችን መሆን እንዳለብን ነው መጽሐፍ ቅዱስ የሚናገረው። ነገሮችን ማየት አስቀድመን መቻል አለብን። ሰዎች ሲመጡ ኢንቴንሽናቸው ምንድን ነው? ለምን መጡ? በእርግጥ ጌታን ፈልገው ነው ወይ ወደ ጌታ የመጡት ወይስ ደግሞ ማኒፑሌቲቭ ናቸው የሚለውን እያንዳንዱን ከለየን፣ ጊዜ ሰተን፣ ጊዜ ደግሞ ይለየዋል። ባይዘው ጊዜ በሰጣችሁ ቁጥር ባያችሁ ቁጥር ሰዎችን መዝነን ማወቅ እንችላለን። ዴይሊ ፎሎ አፕ እኮ ነው። በየቀኑ ፎሎ አፕ ከተከታተልናቸው ሰዎችን እነኚህ ሰዎች እያንዳንዱ ለውጣቸው በየቀን የሚመጣውን የሚሆነውን እያየን ከዛ በእርግጥ እነኚህ ሰዎች ወደ ጌታ የመጡበት ዓላማ በእውነት ጌታ ገብቷቸው ነው የሚለውን ካረጋገጥን በኋላ መሆን አለበትና ቅዱሳን የጌታ ለምን ጌታን የሚሰደብበትን መንገዶች እኛው ራሳችን ባንከፍት መልካም ነው ባይነኝና እኔ ከራሴ ህይወት ነው እኔ ያቺን እኔ ይኸውላችሁ 2 ዓመት almost like 5 years ጌታን ተቀብዬ 5 ዓመት ድረስ ክትትል ያደረኩባቸው ቤተክርስቲያናት እስኪያዩኝ ድረስ ራሱ ነው ያልፈቀድኩላቸው። እኔ ራሴ እንኳን ስለ ጌታ መድረክ ላይ ወጥቶ መናገር ቀርቶ እዚህ ጋር ቻንስ ሰተናቸው ስለ ጌታ እንዲናገሩ በእኛ ጋር መታየት መፍቀድ ራሱ እሱ ራሱ ስተት ነው እላለሁ። ጌታ ኢየሱስ አብዝቶ ይባርካችሁ ቅዱሳን። እንግዲህ ትምህርት ነው፣ እንግዲህ ለሰን ነው አይደል? ኤኮ ሻውልያ አንዱ የመሽን ለርኒንግ ቴክኒክ እኮ ነው። በቃ ዳታ ፌድ አረከው አለቀ። በቃ ከዚህ በኋላ በጣም ይሄ ትሪገር ያደርጋል ራሱ እና አንዱ መማሪያ መንገድ ነው እላለሁ እኔ። ተባረኩልኝ። ጌታ ኢየሱስ ሲባርክ። ዶክተር ጥሌ እኔ ተግሳጹን አይ ቲንክ በደንብ ተቀብለናል። እንግዲህ እኔ ተቀብያለሁ በደንብ በተለይ በሶሻል ሚዲያው ላይ አብሶሉትሊ የእኛ ጥፋት አለ በደንብ እኛ ስናጠፋ የእግዚአብሔርን ጸጋ አምነነው ነው ያጠፋነው። ይህ ሰው አይቀየርም ብለን በእግዚአብሔር ጸጋ ላይ ያንን ጸጋውን እንዳናሳንስ ቅድምም ዳኒም ሲናገር ነበር። ለዛ ብለን እንጂ የጠረጠርነው ነገር ሳይኖር አይደለም። የጠረጠርነው ነገር ሳይኖር አይደለም። ግን ኢትስ ኦኬ ማስተካከል ባለብን ጊዜ ደግሞ እናስተካክላለን። ወደፊት እንዳውም ምንድን ነው የሚባል እባብ ያየ በልጥ ይደነግጣል አይደል? አሁን በቅንነት የሚመጡትም ሰዎች ታፍ ታይም ነው የሚገጥማቸው፣ እንደ ሙሉ ወንጌል አገልጋዮች ማለት ነው። አይሆንም ከዚህ በኋላ
መጥተው የኛን ፉጨት የሚያፏጩ ሰዎች ለምን እንዳፏጩ በደንብ ተመርመረው እኛ ሌላ ቦታ ማድረግ ይችላሉ። ባይዘው የፈለጉበት ቦታ ሄደው ግን ቢያንስ ማድረግ የማናደርገው ነገር ዝም ብሎ ሰው እኛ እንዲሉልን የምንፈልጋቸውን ነገሮች ስላሉ በቀላሉ አንሸወድም። አሁንም አሉ እንደዚህ አይነት እንትኖች ትሬንዶች፣ በዛ መንገድ የሚመጡ ሰዎች። ከዚህ በኋላ እንደዚህ አይነት ጨዋታ አይኖርም። እየጠበበ ዜሮ አይሆንም። እየጠበበ ነው የሚሄደው። ጌታ ኢየሱስ ይባርካችሁ። ቀጥሎ እርምዬ ቤካ ከዛ መሲ ከዛ ጆ ከዛ ዳጊ ቤካ እኮ ስሙን ስጠራው እኮ ወይኒ ቤካ ከሳውዝ አፍሪካ ማለት አለብህ። እሺ ያ ቤካ ወደ ምንድን ቀጥል። እህትየው ሜርሲ አይ ቲንክ ብትኖር ደስ ባለ ነበር። ቅድም ገብታ ወጣች። አይ ዶንት ኖ ደክሟት ይሁን ስደውላትም ስልኳ አይሰራም። ብትኖር መልካም ነበር። ኤኒዌይ እሺ ቤካ አለህ? ቤካ ከሳውዝ አፍሪካ ደስ ያለው ክዬ። እሺ ሁላችሁንም ሰላም ብያችኋለሁ ክርስቲያን ወንድሞቼ። የአንተ ትልቁ ላይ ሆን ለታብታም እንዲመች ፕሊስ፣ አንተ ትልቁ ላይ ሆን። ቴንክ ዩ። ኦኬ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በመጀመሪያ የህይወት ብርሃን ነው ዶኪ አማኑኤል ህብረት ቤተክርስቲያንን ላመሰግን እወዳለሁ። በጣም ላመሰግን እወዳለሁ። ስፔሻሊ ይህንን ስራ ለማቅናት የወሰዱትን ትዕግስት ያሳዩትን ፍጹም ትህትና እግዚአብሔር አምላክ ይባርካችሁ ለማለት እወዳለሁ። ከዛ በመቀጠል በዚህ ግለሰብ ጉዳይ አይ ቲንክ እኔ ወዲያውኑ ነው ክትትል የጀመርኩትና እንደውም ዶክንና ወንድምዩ አውርቼው ነበረ። ይሄ ነገር አላማረኝም። ስለዚህ ልጁ የመጣው ፎር ዘ ሴክ ኦፍ ስለላ ነው የመጣው። የሚፈልገውን ነገር ጌን ለማድረግ ነው እና ልጁ መታየት አለበት በትክክል በቃ ላይክ ልንከታተለው ይገባል ምናምን ብያቸው፣ እንደው መጨረሻ ላይ አልዳነም ሙላ ይሄ ሰውዬ አልመጣም ሙላ ብያቸው፣ አይ ቤካ በዚህ ጉዳይማ ሀሳብ አስተያየት አትስጥ፣ በእግዚአብሔር ጸጋ ላይ ሀሳብ አስተያየት አይሰጥም። ቢካዝ አናውቅም የሰው ልጅ እንዴት እንደሚድን እንዴት ወደ ጌታ እንደሚመጣ ምንም የምናውቀው ነገር የለም እና መጨረሻውን እስቲ ምናምን ነገር አሉኝ። ከአንዴም 3-4 ጊዜ ምናምን አውርቻቸዋለሁ በዚህ ጉዳይ ላይ ማለት ነው። 4 ጊዜ ከዛም በላይ ምናምን እና ከዛ በኋላ ማድረግ የጀመርኩት ምንድነው በቃ ልጁን ዱካውን መከታተል ብቻ ነበረ። ብዙ ነገሮች አሉበት በነገራችን ላይ አንድ ላይ ተያይዞ በጣም 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 ብዙ ነገሮች አሉ። እነሱን ነገር ምንም ማንሳት አይጠበቅብኝም እዚህም ስለማያስፈልግ፣ ግን አንድ ቪዲዮ ብቻ ዝም ብዬ ላሰማችሁ። ዶኪ አይሆንም በቃ ያንተ እኮ ኤርሚዬ በቪዲዮ ወጣ የኔ ትልቅ መሆናችሁ አይችልም። በቃ ኤርሚዬ በቪዲዮ ወጣ